ሰላም ጤና ይስጥልኝ የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች ነው። ዛሬ የካቲት 25 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን የምታስበያ ገዛላና ደረጃ ሀብተወልድ ተዘጋጅተናል። አብራችሁ ቆዩ። እንዴት ውለሃል ደረጃ? እንኳን ደህና መጣህ። እንግዲህ ዓለም እንዴት ሰነበተች የሚባልበት ጊዜ አሁን ነው። ምክንያቱም ዓለም ራሷ በሁሉም አቅጣጫ ላይ ራሱ ዜናና መራኮት፣ ጦርነትና የኑሮ ውድነት ሁሉም ነገር የተያያዘ እንደሆነ ያየንበትን ሰሞን ነው ያስተናገድ ነው። መቲ በጣም አደገኛ ጊዜ ላይ ነን። እግዚአብሔር በቃ ይበለን እንጂ ከሱ መፍትሄ ካልመጣ በስተቀር እንደሚታዩት ነገሮች ሁሉ የዛሬ 3-4 ወር ተደርገው ነበር በኢራንና በአሜሪካ በእስራኤል ላይ የአንድ ሳምንት የሁለት ሳምንት ደብድበው ትንሽ አቁመውት ነበር ወዲያ። አሁን ግን ዛሬ የድርድር ሀሳቦች መጥተው ነበረ። ኢራን እምቢ ብላለች። አሁን ያላት ተከታኳሽ ስላወጣች አየሽ፣ አንዳንዴ የለመድሽው ዘዴ እንትን ፌል ሊያደርግ ይችላል። እየደበደብሽ ድርድር እስቲ አየሽ፣ ባለፈው ማዳክሟት ስለነበር አሁን በቃ ከአሜሪካ ጋር መደራደር አላምንም፣ አሜሪካ ለድርድር ተደብድቤ አልደራደርም በማለት ነገሮች ቀይረዋል። ሳውዲ አረቢያ ሩሲያና ቻይና ማስጠጋት ጀምረዋል ኃይል። ሰሜን ኮሪያ እየዛተች ነው። እነሱ ደግሞ ለኢራን መወገናቸው ነው እነዚህ ኃያሎች። እና ትራምፕ የሚያቀዱት ይሄ በአጭር ጊዜ ውስጥ ይህን ነገር እንጨርሳለን የሚለው ነገር የሚሆን አይደለም። በጣም በጣም የሚገርም ነው ጦርነቱ ከሁሉም አቅጣጫ እስራኤሎች ኢላማ እያደረጉ የሚገድሉት ነገር መሪዎች ላይ፣ ኢራኖች ደግሞ ይሄ ሁሉ በብዙ አቅጣጫ እንደዛ ሆኖ ይህን ያህል ጊዜ አንድ ሀገር ላይ እኮ አንድ ቀን የጣሉት ነገር እኮ አንድ ሀገር መንግስት መውደቅ በቂ ነው ተባብሮ። ነገር ግን ኢራን ያንን ተቋቁማ ወደ ኢቭን የአሜሪካ ቤዞች ወዳለባቸው ወደ ገልፍ ሀገራት ኢላማ የአሜሪካ ኤምባሲዎችን፣ የነዳጅ ማውጫዎችን፣ ወታደራዊ ቤዞችን ጭምር እየወደሙ ነው የሚገኙት። የዓለም የነዳጅ ዋጋ 72 ብር ነበር። የሆርሙዝ ሰርጥን ዘጋቸው። በአንድ ቀን 80 ብር አደገ። ኢራቅ እንደገና ሁለተኛውን አምራች ዘጋች። ኢራቅም ጎረቤቷ አሁን ይኸው ዛሬ እስከ 200 ብር ሊገባ ይችላል የአንድ በርሜል ዋጋ ከ3 እጥፍ በላይ ጨምሮ የተባለ የዓለም ተንታኞች ከፍተኛ ስጋት ላይ የወደቁበት አደጋ ላይ ነው ያደረግነው። በጣም በጣም የሚገርመው መቲ ሁሉም ከተለያየ ቦታ ከብሔራዊ ጥቅማቸው ይሄንን ጦርነት ትራምፕ ተገፋፍተው የጀመሩት አሁን ሲወጣ ከአሜሪካ ባለስልጣናትና ከሲአይኤ የወጣው መረጃ ሲመጣ ትራምፕ ለካ በጣም የተገፋፉት ይህን ጦርነት ለማድረግ እነ ሳውዲ አረቢያ ናቸው ፑሽ አደረጓቸው አሉ። ያው እነሱም ከአሜሪካ ጎን ነው የተሰለፉት። እንግዲህ እዛ አካባቢ የኃይል ሽሚያ አለ፣ እርስ በርሳቸው የመናጠቅ ነገር ስላለ እነሱ ሁሉ የእነሱ ግፊት ነው ትራምፕ የተገፋፉት የሚባል ነገር አለ። ይሄን ነገር ያነሳሁት ለምን መሰለሽ መቲ፣ እኛም ይሄን ነገር ስንተነትን እንደ ዓለም ሀገራችን እንደ ህዝቦች እንደ ሌሎች ሀገራት ዜጎች አይኪዋችን ማደግ አለበት፣ አስተሳሰባችን ማደግ አለበት። አሁን እየተካሄደ ባለው ጦርነት ከኢትዮጵያ አኳያ የትኛው ነው የሚጠቅመው? ድምፀ ተአቅቦ ማድረግ ይሻላል፣ እንደዚህ የሚል ይሻላል ነው። ዓለም ከራሱ ጥቅም መሪዎች ሳይቀር ከራሳቸው ጥቅም እየመነዘሩ ይሄን ነገር ሲሰለፉ ኢትዮጵያውያን ክርስቲያኑ የእስራኤል ደጋፊ፣ ሙስሊሙ የኢራን ደጋፊ ሆነ እንፋከታለን። እና በጣም የሚገርመኝ ግን አሁን ያነሳልሽ ነው ይህን ጦርነት እንኳን እንዲጀመር የጀመሩት ማን ናቸው? የእስልምና ዋና መናኸሪያዎቹ እነ ሳውዲ አረቢያ ናቸው። ገፍተው አሁንም ድጋፍ ሰጥተው ለአሜሪካ ይሄን የሚያደርጉት። እና የኢትዮጵያ ሙስሊም መቼም ከሳውዲ አረቢያ በላይ ሙስሊም ነው ቢል ያስቃል እንጂ ምንም ነገር እንትን አይደረግም። ለምንድን ነው ሳውዲ አረቢያ፣ ሌሎች የገልፍ ሀገራት እነ ኤምሬትስ እነ ኳታር የተለያዩ ሀገራት ለምንድን ነው ከአሜሪካ ጎን የቆሙት? በእምነት ከሆኑ እነሱ አይበልጡም ወይ? ከዛ ጎን መቆም። ጨዋታው እዚህ ላይ ሃይማኖቱ አይደለም፣ ጨዋታው ጥቅም ነው። ስንቴ እንናገር ነው። እኔ እኮ እያፈርኩ ነው። ማህበራዊ ሚዲያ ላይ በሚደረገው ውዝግብና ክርክር በጣም ነው ማፍረውና ሌሎችም አሁን ከክርስቲያንም ሆነ ዝም ብለህ እስራኤል አትበል። ፓለስታይን ላይ የሚደረገውን ነገር ሁሉ ምንም ያላወገዙ ናቸው ብዙዎቹ ሀገሮች ሲደረግ ማለት ነው። አንደው ስንመነዝረው በሌላም ነገር ቢሆን ነው። እኔ ክርስቲያን ስለሆንኩ ብዬ ዝም ብዬ ይህን ስላደረገ እስራኤል ብዬ መደገፍ የለብኝም።
ይሄ እነሱም አያደርጉትም ፎርዛት ማተር ክርስቶስ ይወለድበት ይሰቀል ብዙ ነገር ያደርግ እንጂ ኢየሩሳሌም አካባቢ አሁን እኮ እስራኤሎች እኮ ጄሾች ናቸው የክርስትና እምነትም ተከታይም አይደሉም። ስለዚህ ከሁለቱም አቅጣጫ ያለ ነው። ስንቴ እንደምናገር አላውቅም። ይሄን ነገር ስንመነዝር አንድ ነገር ድጋፍ እናንተናችን ስንኖር ሎጂካል እንሁን፣ ምክንያታዊ እንሁን፣ ሀሳብ ላይ እንመስረት። እነሱ ከምን አኳያ ተሰለፉ? ሳውዲዎች ከሃይማኖት አኳያ ተሰለፉ? ብሪቶች ከሃይማኖት አኳያ ተሰለፉ? ምንም በሃይማኖት ውስጥ አውቃለሁ ሺዓ ሱኒ የሚባል መለስተኛ ዶክትሪን ይኖራል በሳውዲና በኢራን መካከል ወይም በሌሎች። ግን ምንም ቢሆን ሁሉም ሙስሊም ናቸው። ምንም ቢሆን የሚቀራረቡት በሃይማኖት ቢሆን እነሱ ናቸው። እነሱ ግን ያናዩ አላዩም። ያገኙት የሀገራቸውን ጥቅም ነው ያዩት። የሀገራቸውና ጥቅም ነው ያዩት። ኢትዮጵያን የሀገራችንን ጥቅም ማየት እንዴት ይሳናል? እኛም ስንከራከር ከሀገራችን ጥቅም አንዳንዱማ ዘብታለን ይላል እና ስቃለሁ። እና እዚህ ሀገር ውስጥ ስንት ጉድ እየተደረገ ያልዘመተ ሰብአዊነት ያልተሰማ ሁሉ እንደው ባህር ተሻግረው እንደው ቡራ ከረየው ምናምን ሲል እነሱ ራሳቸው የሚስቁ ይመስለኛል። እና ይሄን በጣም ያሳፍራል። አብይም ይሄን ያደረገው ቅድም አንድ ምስል ስታሳይ ነበር አንቺምና አገርህ ጋር መጀመሪያ እዚህ ወገንህን አክብር፣ አገርህን አክብር። ባህር ማዶ ተሻገር፣ ሌላ ነገር አታደርግ። ሃይማኖትም የሚኖረው አምልኮም የሚኖረው ደስታም ሰርግም ሀዘንም የሚኖረው ጥላሁን ገሰሰ እንዳለው ሁሉም በሀገር ነው። ሀገር ከሌለ ሌላ ነገር አይኖርም። ጥሩ ነው ያነሳው። እኔም በጣም እየገረመኝ ነበር። አሁን ምንድነው ብዬ ወደ ራሳችን ስንመለከት የፉክክር ነገር ይመስለኛል። የአንዱ ሃይማኖት የበላይ ሆኖ እንዲወጣ በዓለም ላይ ከዛም በኋላ ያ ትልቅ ሃይማኖት ከሆነ ዓለም ላይ ጉልበት ያለው ከሆነ እኛም የዛ አካልን ብሎ የመኩራራት ነገር ያለ ይመስለኛል በሁሉም አቅጣጫ። ለምሳሌ ኢትዮጵያ ውስጥ በአርሲ በለው በወለጋ በለው ምናምን ጭፍጨፋ፣ አሁን ዛሬ ሰሞኑን ሁሉ ከባባድ ጭፍጨፋዎች ነበሩ አይደለም? ኦርቶዶክሶች ናቸው ተለይተው የታረዱት። እዛ ላይ ምንም ሳትል በጣም ከባድና ዓለምን እያንቀጠቀጠች ያለችውን እስራኤል ጋር አብሬሽ ቆማለሁ ዘምትልሻለሁ ማለት በጣም ይከብዳል። በዚሁ በኩል ደግሞ እንደምታውቀው ከወለጋም ከምንም የተፈናቀለው አብዛኛው ሙስሊም ነው። በደብረ ብርሃን፣ ሰሜን ሸዋ ተመልከት፣ ወሎ ተመልከት፣ በረሃብ ሁሉ እየሞተ ነው። አገር አልባ ሆኖ እንኳን ጾም የሚጾምበት ጾሞ በሰላም የሚተኛበትና የሚያድርበት ቤት የሌለው ነው። እዛ ላይ አታያቸውም አብዛኞቹ። እዛ ተሻግረው ግን ኢራን ላይ ምናምን ሲመጡ ታያለ፣ ወይም እዛ ጋር ተሻግረው ሌላ ቦታ ታያለ። እና እኛ ማንን ምንድን ነው የምንፈልገው? ሀገር ያልከው ነገር በጣም ወሳኝ ነው። ለእስራኤልም ቆምክ፣ ለፍልስጤምም ቆምክ፣ ለኢራንም ቆምክ፣ ለኳታርም ቆምክ፣ መጀመሪያ አገር ሲኖርህ ስትኖር ስትውል ወጥተህ ስትገባ ምን ስትል ነው ለሌላ ልተርፍ የምችለው? ላይ የጦርነት ዶፍና ድሮን እየወረደብህ እጅህን አውጥተህ ወደዛ ብትል አንደኛ አያውቁንም፣ ትዝም አንላቸውምም፣ ኬርም አያደርጉም ለኛ። ሌላ ቦታ የሃይማኖት የበላይነት እንዲገዝፍ በዓለም ላይም በዛ ደረጃ መፈለግም የለብንም። መጀመሪያ የእኩልነት የበላይነት የሰው ልጅ የሚከበርበት ዓለም ነው እንዲኖር የምንፈልገው። እንደውም እኛ ኢትዮጵያውያን ከሌላው በተሻለ የሃይማኖት እኩልነት እንዲመጣ ነው እንጂ እንዲኖር ነው እኛ የኖርነውን ኑሮ እንዲኖሩ ነው የምንፈልገው ሌሎቹ። ለምን እኛ ሙስሊምም ክርስቲያንም ሆነን እንኖራለን። አንዳንድ ጽንፈኞች ተነስተው በዛም በዚህም በሁለቱም አካባቢ ጦርነቶች ታያለ። ኢን ሪል ላይፍ ግን በትክክለኛው ህይወታችን ግን አይቆረቁረንም። ሲቆረቁረን አልኖርም። ሰርጋችንም ላይ ለቅሷችንም ላይ አንድ ላይ ነው የምናሳልፈው። ጾማችንም ላይ ፋሲካችንም ላይ በጋራ የምናከብር ሰዎች ነን። ሃይማኖታችንን ግን በግላችን ይዘን ማለት ነው። እና እንደው በጣም ነው የሚገርመኝ የራሳችን መከራን ሳናልፈው ሌላውን ጎትተን ደግሞ ወደዚህ አምጥተን በሱ ደግሞ መልሶ ይሄው መከራ ላይ ያለውን ማህበረሰብ ማስጨንቅ፣ ይሄ በልቶ ማደር ያልቻለውን ማህበረሰብ፣ ለራሱ መጸለያ ያጣውን ማህበረሰብ፣ ለራሱ ሃይማኖቱን መተግበር ያልቻለውን ማህበረሰብ በዚህ አይነት መከራ ውስጥ መክተት ደግሞ እጅግ በጣም ነው የሚገርመው። እና አንዳንዴ በጣም እኔ ምን እንደሆነ እኛ ላይ ያለው አላውቅም። መሰለሽ መንፈሳዊ ነገር ይላል መጽሐፍ ቅዱስ ራሱ እንኳን መንፈሳዊ ነገር የምታነጻጽሪው ባለማዊ ነገር አይደለም፣ ከመንፈሳዊ ነገር ጋር አስተያዩ ነው። ይገርመኛል። ኃይለኛ የሆነ ኳስ ተጫዋች ውጣና ወይ ድንገት ወይ ይስገድ እንደ ምስልምና ወይ ያማትም ወይም ሌላ ነገር ይሁን ፕሮቴስታንትን ይመጡና በዛ ይጣላሉ። ያ መለኪያ ስኬት አድርገውት ስንት እምነት የሌላቸው ኳስ ተጫዋቾች አሉ። በጣም ቤስት ማራዶና ምንድን ነው ሴቭ ናቸው እነሱ ምንድን ነው? እሺ ተይው ፔሌን እንኳን ማራዶና ምንድን ነው
ሜሲ ሌላዎቹ ምንድነው ታያቸው ስለ እምነት ምናምን አንዳንዱ ደግሞ ጌታን ተቀበል ይልሻል በዚህ በኩል ይመጣና ይሄን ሲደረግ ተባርኬ ሸራተን ድል ባለ ሰርጋ ገባው ይልሻል እሱ ሸራተን በማግበቱ መባረኩና ሃይማኖተኛው ትክክል መሆኑን ያስተምርሽ የሸራተን ባለቤቱስ ምን ይባል ሙስሊም እኮ ናቸው እሳቸው እሱ ዛ በማግባቱ ያን ካደረገ ከብሬ እኮ ነው ኤለን መስክ የዓለም ሀብት እየመራ ያለው ሰውዬ ስለ እምነት ምንም የግድ የለው ያነበብኩ ነውና አንዳንዴ ዓለማዊ ነገር ወስደን ያልሆነ ቦታ ላይ አትንትና እቺ ኳስ ተጫዋቿ ሴተኛ ብሔራዊ ቡድን እንዲህ አድርጋ እንዲረዳት እንደ ስንት ምርጦች አሉ በዓለም እሷ እንደው ፕሮፌሽናል አይደለች ምንድነሽ መሰለሽ ከሁሉም ጋር በሙስሊሙ በክርስቲያኑ በኦርቶዶክሱ በፕሮቴስታንቱ ኢትዮጵያን ዘንድ ይታያል መሰለሽ እንዲህ አይነት የዓለማዊ ነገር ቀንጨብ አድርገው ያወጡ የሆነ ነገር ሳይው ሰው መቼም የሆነ እምነት ይኖረዋል ይራሱ ወይ ሙስሊም ይሆናል ወይ ክርስቲያን ይሆናል ወይ ኦርቶዶክስ ይሆናል ወይ የፕሮቴስታንት ይሆናል ወይ ካቶሊክ ይሆናል ወይ የተለያየ ነገር ይሆናል ያንን ነገር ዓለማዊ ስኬ እዛ ላይ አጥተህ ልታነጻጽረው አትችልም እምነት የሌላቸው በዚህ ዓለም የተሳካላቸው ሚሊዮኖች አሉ ፉክክር እኮ ነው የኔ ልክ ነው እኮ ነው አዎ እና እኮ በእንትን ይከራከራ የሱ ልክ ለመሆኑ በተጻፈው መጽሐፍ በራሱ ነገር ይከራከር እዚህ ዓለማዊ ላይ በመሸነፍ የተለያየ ነገር በማድረግ ሄዳ እዛ ላይ አትሰንቅረውና ክርክራት አድርገው በነገራችን ላይ የፈለጋችሁትን የመደገፍ ነገር አላት ስንደግፍ ግን እያልን ያለነውኛ እንደ ሌሎች ሀገር ዜጎች አሁን ማህበራዊ ሚዲያ ሌሎች ሀገር ሪዝኔብል ናቸው ይሄ ይጠቅመናል ይሄ ይጎዳናል ብለው የፈለጉትን ይደግፋሉ ግማሹ ኢራንን ይድሻል ግማሹ እስራኤልን ያደርጋል ምንድነው እስቲው ምክንያቱን ያስቀምጣል እዛ ጋር በዚህ ጋር ነገሌ ሰብአዊ መብት እየጣሱ ዲሞክራሲ ያሉ እንደዚህ ያደረጉ ምናምን እያለ ያስቀምጥልሻል እኛ ጋር ምንም ነገር የለም በቃ በጣም ዳርና ዳር ሂደን ቅድም አንቺ እንዳልሽው ነው እስራኤል ጋር ዘምታለሁ የምትለው አሁን የምትፎክረው እስኪ ለክርስቲያን ነው አይደል ያልከው ወገኖ እንደዚህ ብለ ስንት ኦርቶዶክሳውያን ሰሞኑን አለቁ ቅድም መት እንዳነሳቸው ምን ያህል አዘንክላቸው ተው ገንዘብ መደገፉን ማጽናናቱን ማለት ነው ለነሱ መዝመቱንም ተው ሌላው ይቀር ፕሮፋይልህን እንኳን አልቀየርክ ሀዘንህን እንኳን አልገለጽክ እባካችሁ መጀመሪያ ሀገራችንን እንመልከት ይሄ በሁሉም ዘንድ ነው ያለው አንዳንዶቹ ደግሞ የበቸለት ሲስቅ ነበር አንዱ እንዴት ሳውዲ እንዲሆና ኢራን ላይ ተሰምታለች ሳውዲ ላይ መዝመት አለብን የሚሉ ደግሞ ሰው ያዛች ነበር እንዴ ለእንትን ተቆርቁረው ለእስልምና ተቆርቁረው ማለት ነው ሳውዲ እኮ የነብዩ መሐመድ ሀገር ነች የእስልምና እኮ መሰረቱ መካ መዲና ነው ሰዎች እኮ ሀጅ የሚያደርጉት እዛ እየሄዱ እኮ እነሱ ይሄን ለምን አደረጉ ብለህ ጠይቅ ከነሱ በላይ ልትሆን አትችልም ተቆርቋሪ ልትሆን አትችልም እና አንዳንዴ እባካችሁ እንደው አድገን በሐሳብ ሙግታችን ሁሉ በሐሳብ ይሁን ያስቀይማል የኛ ሙግት ኳስ ጨዋታም ላይ ተጣልተን በሃይማኖት ሩጫውም ላይ ተጣልተን ቦክሱም ላይ ተጣልተን የተለያየውም ነገር ላይ ተጣልተን ያስነውራልና ከፍ እንበል እንደው እንደግ እናስብ ለማለት ነው በዚህ አጋጣሚ ኳታሩን ብታሳይ ደስ ይለኛል መሪያችንን ሳይሆን እኔማ ህዝቡ መቼም ተቸግሮ እውነት ልክ የሆነ ግሩፕ ፍለጋ ነው የምንንቀሳቀሰው ሰርቫይቭ የማድረግ ነገር ገብቷል ውድድር የማድረግ እኔ የማደርገው ነገር ልክ ነው አይደለም ልጠጋ ምናምን ትላለህ አለ አይደል እንደ መንግስት በዚህ ደረጃ ያው በእርግጥ የመንግስት አቋም የፖለቲካ ነው ለሀገር ይጠቅማል ያለውን መጠበቅ አለበት ግን ከሀገር በላይ በጣም አረብ ነኝ እያለ ነው አብይ አህመድ ተመልከቱ ይሄ አበበ ገለው ዛሬ የለጠፈው ነውና አይቼው በጣም ትክክል ነው ገላጭ ነው ብዬ የተጠቀምኩበት በጣም ነው ያዘነው አለቀሰ በጣም ኦቨር ኢራንስ ሚሳይል አታክ በቃ ብሎ ለማን ነው የላከው ለኳታር ማለት ነው ለኳታር የላከው ነው የኳታሩ መሪ ስንት ሰው ነው የሞተው መቲ ኳታር ላይ በተደረገው ጥቃት ምንም አንድ ነው ምንም አንድ ሰው ቢሞት አብይ እንደምትመለከቱት እንባቸው ወረደ በቃ በነገራችን ላይ መልእክቱም በጥልቅ አዝኛለሁ ነው የሚሏቸው በጣም አዝኗል በጣም ተጨንቋል በጣም ያሳዛኝ ነው ለኳታርም ለኩዌትም በቃ በጣም ነፍሱ ተጨንቋል በዚህ ጋር በኩል ደግሞ ተመልከች እዚህ ላይ የሰሞኑን የ8 ዓመቱን ምናምን ሁሉ ትታ የሰሞኑን ብቻ የአርሲውን ማየት ትችላለህ ራሱ በድሮን የሚጨፈጭፋቸውም አሉ ምናምን ያው እና በጣም እያዛጋ ነው ለጥ ብሏል በለው እያለ ነው
ለምን መሰለሽ መታየሽ ሉዓላዊነት ሲባል ዶክተር በድሉ ቅጅራ መሬቱማ ባዳ ነው ለቦረቦረው ይበሳል ሰው ነው ልጅ ሀገርሽ እያሉ ለልጃቸው የጻፉት ነገር አለ። ሉዓላዊነት ስትይ መቲ ብዙ ጊዜ መታየት ያለበት የሰውነት ክብር ነው። መቸለት 3 ሰው እስራኤላውያን ሞቱ ተብሎ ቤንያሚን ኔታንያሁ ያስተላለፉትን መልእክት ሳይሆን ደነገጥኩ። ለ3 ሰው መቲ አንድ ገጽ ይሆናል ያወሩት። በጣም ሀዘናቸው 3 ሰው ሞተብን ብለው ሌላ እንትን የተደረገው በቃ እንትን እንዳይባሉ ተጠያቂነት እንዳይመጣ ለማጽናት ለተጎጂዎች ሁሉ ነገር ይደረጋል አይዟችሁ እያሉ እዛ አሜሪካም ተመለከትኩ ሌሎችም ቦታ ላይ ይሄን ሁሉ ጦርነት ያው ራሳቸው ቀስቅሰው በጦርነት ለሞተባቸው ማለት ነው። ያ ነው ሉዓላዊነት ማለት ነው። የሰው ልጅ ክብር አንድ ሰው ሞተ ሲባል መሪሽ ሲደነግጥ የራሱን ህይወት እንዳንቺ ህይወት ሲያስተያይ ሲያልቅ ያኔ ምን ትሆኛለሽ? ሉዓላዊነቱ የተከበረ ህዝብ ነው ማለት ነው። ሶቨርኒቲ ያለሽ በቃ የሰውነት ክብርሽ ተከብሮልሻል። ያንቺ ሞት የአንድ ሰው ነፍስ የሚያስደነግጠው መሪ አገዛዝ አለ ማለት ነው። 30 ሰው ሞቶ ደግሞ እኮ የአድዋ ቀን እኮ የተከበረበት ነው። ስለ ክብር ስለ ሉዓላዊነት የምናወራበት ስለ ነፃነት በምናወራበት ሰዓት ላይ ያ ሁሉ ሆኖ ነፍስ ይማር እንኳን አልተባልንም። በጣም በጣም አስደንጋጭ ነገር ነው። በጣም አስደንጋጭ ነውና አሁን የድንበር ሉዓላዊነት በዚህ ጋር ጠብቀናል በዚህ ጋር ጠብቀናል ሲከራከሩት ያለች ስለ ሉዓላዊነት ወታደር ነብራሉ ጁላም ሲናገሩ መቸለት ያገር ሉዓላዊ ምናምን ይላሉ። ተጠብቋል እያልኩ አይደለም። እሱንም የድንበሩ እየሰማን ነው። ጅቡቲም ገብታ መጣለች ቀጥቅጣለች። ትናንትም በሱዳን ድንበር ጥቃት ተፈጽሟል። እሱንም እያልኩ አይደለም። ቢሆን እንኳን እሱ ከሱ በበለጠ የዜጋሽ ክብር ዜጋሽን ማክበር ዜጋሽን መጠበቅ ሰው እንዲሆኑ የተለያየ ነገር መደንገጥ እነሱ በራሳቸው በቆሰቆሱ ጦርነት ሌሎች ሀገሮች ለሞት ሰዎች ይሄን ያህል ሲሆን እኛ ጋር እኮ በተፈጥሮ ምክንያት ታውቂያለሽ በመሬት መንቀጥቀጥ እኮ ሰው ቢሞት እኮ እግዚአብሔር ያጽናችሁ የሚል የለም እኮ ውርደት ነው ይመስላቸው ይተናነቃቸዋል። አይዟችሁ ካስታወሽ 1 ቢሊዮን ያህል በጌዶ አንዴ ተፈናቅሎ ያ ሁሉ ጉድ እንደ ታማኝ በየነበሩ ግሎባል አላያንስ ከንትን ሄዱት ከአሜሪካ ሄደው እዛ ድጋፍ እንዴ በሚዲያ ወጥተሽ እግዚአብሔር ያጽናችሁ አይዟችሁ ማለት ምንድን ነው የሚያደርገው? ለዚህ ነው ሉዓላዊነታችን ገና አልተከበረም እና በጣም በጣም የሚገርም ብዙዎቹ አሁን በብዙ በአንዳንድ ሂደቶች ማልስማማባቸው በራሴ በህሊናዬ ፌር አይደለም እየተደረገ ያለው ፍትህ ተዛንፏል ብዬ ማልስማማባቸው ድርጊቶች አሉ በእነዚህ በሁሉም ሀያላት ሀገራት ላይ እና ግን አሜሪካንም ብትሄድ ትራምፕ ከነብደቱ አሜሪካን ይጠቅማል አሜሪካ ፈርስት ለአሜሪካ ግዛት ጨምራለሁ ጉልበት ኢኮኖሚዋን አሻሽላለሁ ምናምን የሚል ነው። እንግዲህ እዛ ያደርሰዋል አያደርሰውም ሌላ ጥያቄ ነው። እስራኤሎችም አሁን በአብዛኛው እየተባለ ያለው የግዛት ማስፋፋትን ወይንም ነገ ስጋት የመቀነስ እና ኢራን ምናምን ያጠፉናል ከሚል ስጋት የመቀነስ የመሳሰሉትን ነገር ምላሽ አድርገው ይመጣሉ። እሱ እውነት ይሁንም አይሁንም የሚወራው ይሄ ነው ያለው። ሌሎችም ሀገራቶች እና ልላ የፈለኩት እነዚህ ሁሉ የሚደረጉት ምንም ይሁን ከነስተታቸው ሰዎቹ የግል ነገር ሲገነቡ አይደለም የምታዩ ለሀገር የሚባል ነገር ለራሳቸው ሀገር በራሳቸው የእብደት አካሄድም ይሁን በራሳቸው የብልህ አካሄድም ይሁን ለቆሙላትና ለሚያስተዳድሯት ሀገር የሚጠቅም ነገር ያሉትን ነው እያደረጉ ያሉት። የኛ እኮ የሀገር ጉዳይ የለውም። በቃ እዚህ ላይ ነው ልዩነታችን። የኛ ሀገር ጉዳይ የለውም። አብይ አህመድ ደስ የሚለውን ነገር የሚያደርግበት እንጂ የኢትዮጵያ ጉዳይ ከሆነ የመጀመሪያ የሚመጣው ህዝብ ነው አይደለም። ህዝቡን ረጋግጠህና ጨፍጭፈ መሬቱን አኬል ዳማ አድርገህ ምንስ ብታረግ ምንድን ነው ጥቅሙ? ስለዚህ አብይ አህመድ የራሱን እብደት የራሱን መዝናናት የራሱን ወዳጅነት የሚያደርግበት እንደውም ኢትዮጵያን ተጠቅሞ ግለሰቡ የራሱን አምቢሽን ነው እየተወጣ ያለው የራሱን ምኞት እየተወጣ ነው እንጂ ስለ ኢትዮጵያ ወይም ስለ ሀገር ወይ ስለተቀመጠበት ወንበር ያለመሆኑ ነው ልዩ የሚያደርጋቸው ብዬ ነው የሚታየኝ። ትክክል ነው። ሌላ ምንም ነገር አይደለም። እዚህ ጋር ከላይ ጀምሮ ነው አንቺ ያልሽው ሀገርን ያለመመልከትኛ ጋር ያለው ከላይ ከአመራሮች ጀምሮ የሀገር ጥቅም የህዝብ ጥቅም የወገን ማክበር የሚለው ነገር የለም። ለዚህ ነው አላደግንም የሚለው ደግሞ ብዙ ጊዜ ብዙዎች ነው የሚያደርጉት። አሁን በዚህ ሰዓት ላይ እኔ አላቅም የሚያውቀውን አድርጎ መልእክት አስተላልፏል። በነገራችን ላይ
ታቅቦ ይሻለው ነበር። እኔ አብይ ይሄን ነገር ሲያስተላልፍ በሚስጥር ነበር ያደረገው። እንደምታውቂው መቲ ይሄ እኮ መልእክት እኮ ሲያስተላልፈው እኮ የኢትዮጵያ ሚዲያ እኮ አልዘገቡትም እኮ። የቱርክ ሚዲያ እኮ ነው፣ የኳታር ሚዲያ እኮ ነው ወዲያ ያወጣ። አብይ ደውለው ለጠቅላይ ሚኒስትሩ ይሄን አሉ ብለው ተናገሩ። ለምን አብይ ቅድሚያ የሚደውለው ማን ጋር እንደሆነም ይታወቃል። ወደ ሌላም ወደ ሌሎቹ አላወጡትም። አይሽ ኳታሮች ግን ምን አደረጉ? የኳታር የመንግስት መገናኛ ብዙሃን የኢትዮጵያ ጠቅላይ ሚኒስትር ደውለው ለኳታር ከጎናችሁ ነን አሉ። አንድም የኢትዮጵያ ሚዲያ አልዘገባትም እስካሁን። አንዴ አገር ውስጥ እዛ ስቴጅ ያንን እዚህ ስትመጪ እዛ ምናምን የለመድሽው ባህሪ ሊኖር ይችላል። ይሄ ባህሪሽን ውጭ ሄደሽ ስትወጪ ትጋለጫለሽ እንደዚህ። በእርግጠኝነት ኢራን አዲስ አበባ ውስጥ ትልቅ ኤምባሲ ካላቸው የውጭ ሀገራት መካከል ኢራን አንዷ ናት። ኢራን ኤምባሲ ታውቂዋለሽ፣ በጣም ትልቅ ነው፣ በጣም ግዙፍ ነው። አዲስ አበባ ላይ የነበረው ኢትዮጵያም ጋር ያላት ግንኙነት ያስታውቃል። በጣም የቆየ ጥንት የሰደደ ነው። ጥንት የቆየም ነገር ነው። ትንሽም ድጋፍ እያደረገች ነበረ። አሁን ኢራን በእርግጥ አውጥቶ አውርዶ ምንድነው በፖሊሲ ነው ያደረገው አይደለም። አንቺ እንዳልሽው በግድ ስለሚያውቃቸው በዛ ስለሚያደርጋቸው ደውሎ በጣም አዝነናል፣ ልባችን ተነክቶናል ያለ። ለምን በኦፊሻል ደረጃ ቢሆን ኖሮ መጀመሪያ የሚወጣው በመንግስት ሚዲያ ነበር። ኢትዮጵያ ገለጸች እንደዚህ ተብሎ፣ እነሱ ግን አወጡና ጅው አደረጉት። ለዚህ ነው አንዳንድ የተጠና ዲፕሎማሲ ያስፈልጋል። በውጭው አገር ስትሄድ እንደ ሀገርህ እዛ ሄደህ አንድ ቃል እዚህ ሄደህ አንድ ቃል እየተናገርክ የምታደናገረው ነገር የለም ነውና ምን ይመጣል የሚለውን ነገ ከነገ ወዲያ የምንመለከተው ነው። የሆነ ሆኖ ግን ከአገር ቢታሰብ ሀገርን ከማክበር ዜጋን ከማክበር ቢታሰብ የሚለው በጣም መልካም ነገር ነው። ይህን ባሉ ማግስት ትናንትና በትግረኛ ቋንቋ ኢንተርቪው ሰጥተዋል። ያው የትግራይ ህዝብ እንዲያዳምጠው ነው። ይሄን ኢንተርቪው ለማን ነው? ኤርትራም ለሁለቱም ነው። ዋናው ለትግራይ ያደረጉትን ነገር በጣም ዘርዝረዋል እኮ። በአማርኛ ያዳምጠውም ነበር ወይስ በትግረኛ መሆኑ ምንድን ነው? ያው ለአስመራም እንዲሰማ ተፈልጓል። ስለዚህ ይሰማሉ፣ ኢሳያስም ይሰማሉ አማርኛ። አዎ ለመሰለሽ የመሰለኝ ነጥብ ባለፈው እኔ ከሁሉም እንደው ይሄ ኢንተርቪው ስመለከት በጣም ነው የገረመኝ። ላይቭ ላይ በነፋና ምን እየተሄደ ነበረ መቲ። በጣም የገረመኝ ይሄ ኢንተርቪው 3 ቀን ነው ማስታወቂያ የተሰራለት። ከሁሉም በቃ 3 ቀን ማስታወቂያ ተሰርቶለት ብታምኒ ባታምኒ ሴንሲቲቭ ጉዳይ እንደሚናገሩ ይታወቃል። በዚህ ሲያደርጉት ወይ ትግራይና ኤርትራ ጋር ያለው አሁን ፍጥጫ እየጨመረ ስለመጣ ሰው ያዳምጣል ብዬ አስቤ ነበር። ብታምኒ ባታምኒ 500 ሰው ነበር ላይ የሚያየው። በእውነት ነው የምልሽ 500 ሰው ነበር የሚያየው። በጣም የገረመኝ ማስታወቂያ ሳይደረግ ፕሬዚዳንት ኢሳያስ የዛሬ 2 ወር ኢንተርቪው አልሰጡም በትግረኛ። በሰቀ 17,000 ሰው ነበር ላይቭ የሚመለከተው። እና ቀደም እንደው ቼክ ላደርገው ብዬ ገብቼ ሁለቱን ስመለከተው ኦልሞስት እርግጥ ቆይቷል። ያኛው ወደ 1 ሚሊዮን ሊደርስ ነው የሳቸው። ይሄኛው ተይው በቃ የለም እዚሁ ነው ገና። ሰው አየሻላል ማዳመጥ የራሳቸው አባላት 11 ሚሊዮን አባል አለን እያሉ በዛ ላይ በርካታ ትግረኛ ተናጋሪዎችን ይዘናል። እነጌታቸው ረዳ እንደውም ያዩት እኔ መሰለኝ ማን እንደሆነ ታውቂያለሽ? የነጌታቸው የነጻድቃን ግሩፖች ብቻ ናቸው ያዩት ይመስል፣ ሌላ ያየው አልመሰለኝም። ለምን ስለዛም ብዙ ስለተናገሩ ኢቭን ትግራይ ውስጥ እንኳን አላየም። የትግራይ ተወላጅ ማንም ያየ የለም። ይኸው ዲያስፖራና 500 ሰው አሁን ቅድም ስመለከተው የተወሰነ ትንሽ ሰው ነበር ያየውና አሁን እያየሁት ነበረ ፋና ላይ ደሬ ፋና ያለው 40 ሺህ ሆኗል እንትኑ። አይ ለምሳሌ ሰብስክራይበሩን እኔ ሰብስክራይበሩ 1.88 ሚሊዮን ሰብስክራይበር ሚሊዮን 1.88 ሚሊዮን 1.88 ሚሊዮን ቲቪ 2 ሚሊዮን ምናምን እና በጣም የሚገርም ነው። እና እዚህ አሁን ፋና ላይ እየቆራረጡ ለእያንዳንዱ በደንብ እንዲታይ ህወሓት ለጦርነት እየተዘጋጀ እና እየቀሰቀሰ ነው ምናምን የሚለው 3.5 በጣም ትልቁ 21 አወር ትላንትና 32,000 ነው ያየው። እና በዚህ ላይ ደግሞ አሁን ገብተ ደግሞ ኮመንቱን ብታየው ደግሞ አብዛኛው ምን ሊሆን እንደሚችል መገመት አያዳግትም። እና በጣም ውርደት መሰለኝ። በቃ አየሽ ተሰሚነት ያን እንኳን እንደዚህ በሴንሲቲቭ ጉዳይ ላይ እኔ እንዲያዩት መግለጫ ሰጥቶ አብይ ወደ ስልጣን የመጣ ጊዜ ካወቅሽው ፓርላማ ላይ ይናገራል።
የሆነ ንግግር ያደርጋል ሲባል ያኔ በህዝብ ተቀባይነት ስንት ሰው ይመለከተው እንደነበር አሁን በሴንሲቲቭ በሆነ ስስ በሆነ ጉዳይ ላይ እየተናገረ ሰው አላይም ማለት አመኔታ ማጣት ማለት የእረኛው ጉዳይ እዚህ ነው የሚመጣው። አይሽመት ስደጋግም ውሸት ስደጋግም እሱ መች እውነት ያወራል። እሱ እኮ ስትደጋግም ቀልድ እሱ መች ቁም ነገር ያውቃልና የሚባለው ይሄ ነው። ያ በጎችን በሉብኝ እንደሚለው እረኛ ማለት ነው እንጂ ተመልከች። እንግዲህ ይሄን በትግረኛ ሲናገሩ ምን እንዳሰቡ ይታወቃል። እንደ ማስፈራራትም እንደ ዛቻም እንደ መጨረሻ ማስጠንቀቂያ ለመጀመር እያደረጉ ነው። ሰው ግን ሌላ ስራ ላይ ነው። አይ ተውት ብሎ የሚመለከት የለም። ቢያንስ እንኳን እንትኖቹ ደሞዝ የሚበሉት የሚቆረጥላቸው አይመለከቱም እንዴ እነሱ? በዚህ ላይ ሚዲያ አይወድም፣ ሚዲያ ይፈራል። አብይ አህመድ ያው እንደምታውቀው ኢንተርቪው በጣም ነው የደነገጥኩትና እሱንም ተተርጉሞ አቅርበውት ህወሓት ጋር ጦርነት የትግራይ ህዝብ ላይ ጦርነት በፍጹም ፍላጎት የለንም ይላል። ተመልከች ደግሞ እኮ ንግግሮች እኮ የለንም ይላል። በጀት መድበናል፣ በጀቱን ለጦርነት እያዋሉት ነው። ብዙ ነገር እያደረገ ለትግራይ የተደረገውን ነገር ተናገረና በፍላጎት እንደሌለ ላረጋግጥ እፈልጋለሁ ከትግራይ ጋር የሚደረግ ጦርነት እኛ እንደማንፈልግ ይልና አይ በቃ አይደረግም እንዳትይ ግን ያ ልክ ያስባለ ግን አለ ይላል። ግን አለ የሆነ ነገር ገብተው ሶማሌዎች ቢሮ ውስጥ ጉዳይ ለማስፈጸም ደስ ብሎት ከወጣ ጓደኛው ጥሩ ነገር ነው የነገረኝ ዛሬ ኃላፊ ይፈጽምልናል ጉዳያችን ሲል ግን በመካከል ግን የሚል ቃል ብሏል። አዎ ብሏል። ምን ነው ቶ አበሻ ግን ካለ ሌላ አፍራሽ እንትን ነገር አለ ማለት ነው የሚሉት ነገር አለና ግን ከተነኮሱ የመጨረሻቸው ይሆናል ይላል። አሁን ጨዋታው ተመልከች ምን አለ መሰለሽ ክሱ ምንድነው? አሁንም የምንሰማው ተመልከች አልሸሹም እኮ ዘወራዱ ነው። ማን ነው ተንኳሽ ነው? የህወሓቶች ብልጽግና ከቦ እየተነኮሰን ነው እያሉ ነው። ዝም አይሉም። እሱ ደግሞ ህወሓቶች እየተነኮሱ ነው አለማታ እየተካሰሱ ነው። ተንኳሹ በሌለበት ነው። ስለዚህ ነገ ጧት ምን ሊያደርግ ነው? ተነኮሱን መታናቸው ሊል ነው ማለት ነው። ምክንያቱም ፈጽሞ አይኖሩም አላለም። ከተነኮሱን ግን ያልቅላቸዋል ብሎ ያው የማስፈራራት ነው። እሱን ተው ቀጠለና ወደ ኤርትራም ሄደ። ሻዕቢያ ብዙ ነገር ካደረገ በኋላ ምንም መልካም ነገር የማይወጣው ነው አለ። ምንም መልካም ነገር የማይወጣው ነው የማይኖረው ነው። ህዝባችንን ዳግም እንዲበድል አለ። የመጀመሪያ በደል አንፈቅድለትም። ያን ካደረገ ግን የመጨረሻ ይሆናል። የመጨረሻው ሙከራ ነው የሚሆነው። እናጠፋዋለን። ኢማጂን ተመልከች። ምንም ነገር አይወጣለትም ያለውን የኤርትራ መንግስት ከቢያን ህዝባችንን በድሏል መጀመሪያ፣ አሁን ግን ዳግም እንዲበድል አልፈልግም ይላልና ሲያብራራው የመጀመሪያውን በደል ወደ ትግራይ ገብቶ ወገኖቻችንን ሰብአዊ መብት ጥቃት ፈጽሟል በጦርነቱ ጊዜ ይላል። ማን ነው የጋበዛቸው የሚለውን ጋዜጠኛውን መጠየቅ አይችልም። እርስዎ እኮ ያኔ አልገባም ብለው ተከራክረዋል። ገብቷል ሲባሉ በዓለም አቀፍ ሚዲያ የገባ ጦር የለም ብለዋል አላሉ። ኧረ ሰራዊቱ ይሄን እያደረገ ነው ሴቶችን ሲባሉ የኛ በሳንጃ ነው የተደፈሩት እነሱ በወንድ ነው የተደፈሩት ብለው መልሰዋል ብሎ የሚጠይቅ ጋዜጠኛ የለም። ከዛም እኮ አልፎ ክቡር ጠቅላይ ሚኒስትር ፓርላማ ላይ ዓለም ፊቱን ባዞረብን ጊዜ ከጎናችን የነበሩት የኤርትራ ህዝብና መንግስት ናቸው፣ ውለታቸውን መቼ ከፍለው ነው የምንጨርሰው ብለው እኮ ተናግረዋል ያኔ ብሎ የሚጠይቅ የለም። ይሄ ሁሉ አልፎ ነው እንግዲህ ምንድነው ያለው? በድለውናል ያኔ ያመሰገናቸው ያሞገሳቸው ድርጊታቸውን ማለት ነው። ዝም ብሎ አይደለም ያመሰገናቸው፣ በፈጸሙት ድርጊት ነው ያመሰገናቸው። ገብተው እሱ ባላቸው መሰረት ያን ስላደረጉ ያን ነገር አድርገዋል እኮ ክቡር ጠቅላይ ሚኒስትር ያን አይጋጭም እንዴ ብሎ የሚጠይቅ ጋዜጠኛ አይኖርም። ውለታውን መቼ ይሆን የምንመልስ? እኔ ብቻ አይደለም እኮ የኢትዮጵያ ህዝብ የኤርትራ ህዝብና የኤርትራ መንግስት የዘላለም ውለታ አለብን። ሌሎች ሊረሱት ይችላል፣ እኛ ግን ፈጽሞ አንረሳው። ሊትራሊ ይሄን የተናገረ ሰው ሁለተኛ እንዲበድል አንፈቅድም ብለዋል። ይህን ተከትሎ መቲ እንግዲህ በዛሬው ዕለት በርካታ ትናንት ጀምሮ ማታ እንደዚሁ በቡሬ ግንባር ሄደዋል። ብዙ ተሽከርካሪዎች ቪዲዮዎችን አሳይተናል። ወታደራዊ ተሽከርካሪዎች። ያ ብቻ አይደለም። ኦቢኤን የሚባለው የኦሮሞ ብሮድካስቲንግ ኔትወርክ የነ አብይ መንግስታዊ ልሳን የኦህዴድ ልሳን ዋናው አብሮ ዛሬ ሂዷል። አፋር ክልል ጊዜያዊ ስቱዲዮ ተክሏል። እንግዲህ በቡሬ ግንባር ውጥረት አለ ነው የሚሉት። ያው እንደዚህ በሚሆንበት ጊዜ ድሮም ይደረጋል። በቲፒኤልኤፍ ጊዜ
የመጀመሪያው ሚስጥር የሚያወጣው ዋልታ ነበር። ከመንግስት ሚዲያ ቀድሞ ራሱ ዋልታ ለሌሎቹ ይሰጣል። ዋልታ ቢሆንም በብሔር ላይ የተደራጀ እንደዚህ በግልጽ ኦቢኤን ኦሮሞ ብሎ አልነበረም። ይሄኛው እኮ አሁን ሁሉም የመንግስትም ሆነው ዋልታም እያለ አሁን ወደ ፋና እንትን ብሏል። ፋናም የመንግስት ሆነው ኢቲቪም የመንግስት ሆነው ሁልጊዜ ግን ኦቢኤን ነው የመንግስት ገበና ጠባቂ እና ይገርመኛል። ኦፊሻሊ እንደዚህ በግልጽ ሲያደርጉት በጣም የሚገርም ነው። እንግዲህ ሊጀመር ነው ወይ ከዛ ቅስቀሳ ሊያደርግ ይሆናል። ዞሮ ዞሮ እንዲበድል አልፈቅድ ስትመለከቱ እንዲበድል ምን ማለት ነው? እንዲበድል ማለት ኢትዮጵያንን እንዲበድል አንፈቅድለትም ማለት ምን ማለት ነው? እንግዲህ ሲካሰሱ ከርመዋል። አይተች ከሆነ ተናግረዋል። አዲስ ክስ ከሆነ ግን የመጨረሻው ነው የሚሆነው ሲል አሁንም ከመዛት በስተቀር ምክንያቱም ወታደር ሲገፋ የነበረው ሲጓጓዝ የነበረው የመጨረሻው ነው። በሰሜን ያሉ ህወሓትንና ይሄን በማስታጠቅ ፋኖን በማስታጠቅ ተነስተውብናል እየተባለ ቅስቀሳ ተደርጓል። እንደገና ያ ብቻ አይደለም። ይሄ ሊጀመር ሲል የኢራቅና ከዋዜማው ጀምሮ የኢራቅ የእስራኤልና የአሜሪካ ጊዜው ደረሰ፣ ኢትዮጵያም ድምጿን አጥፍታ የምንጨብጥበት ጊዜ አሰብን፣ ሌላውን ነገር የምናደርግበት ጊዜ አሁን ነው የሚል ፉከራ በዝቶ ነበረ እና ቢታይ አሁን እንግዲህ ጠቅላይ ሚኒስትሩ ደግሞ ትናንት ይሄን እንደገና ሌላ ማስጠንቀቂያ ሰጡ። ስለዚህ ሊሆን የሚችለው የአሁኑ አሜሪካ ጦርነት አልቆ እንደገና ከ3 ወር በኋላ ሲመለስ ወይ ተዘጋጅተው ሊመጡ ይችላሉ እንጂ ከፉከራ ውጭ ምንም የሚባል ነገር የለም። ምክንያቱም ቬግ ነው አባባሉ። ህዝባችንን ዳግም እንዲበድል አንፈልግም፣ ከበደለ ግን የመጨረሻ ይሆናል። እስኪ የገባሽ ነገር አለ? በምንድን ነው ህዝብ መበደሉ የሚረጋገጠው? መቲ ህዝብ ምን ከተነኮሰን ማለታቸው ነው? እያስታጠቀ ከላከብን ማለታቸው ነው? እዛው ላይ የስደተኞች የኤርትራ ስደተኞች በኢትዮጵያ ውስጥ ስለሚኖሩት በተወሰነ ደረጃም ተጠቅሷል መሰለኝ እንዳየሁት ከሆነና ሰርተው እንዳይኖሩ አንዳንድ ጤነኛውንና ሌላኛውን መለየት አንችልም፣ ምክንያቱም ሰላዮችንም እየተላኩ ነው የሚል ነገር አለ እና እዛ ላይ እንግዲህ የማስወጣት ምናምን እቅድም እንዳለ የሚያሳይ ነገር ነው። ምክንያቱም መለየት አንችልም ማለት ሁሉንም ጠራርገን እናስወጣለን ለማለት ይመስለኛል እና አሁን ከዚህም ይጀመራል ብዬ ነው የማስበው አንዳንዱ ጥቃት። ከዛ ውጭ ዳግም እንዲበድል አሁን እኔ እስካሁን ድረስ የማውቀው እስር ቤት ያለው ያ ሁሉ ታሳሪ በየሜዳው እየተገደለ የሚጣለው ኢትዮጵያዊ በውጭም በሊቢያም በምንም እየተሰደደ የሚሞተውም ሆነ በድሮን የሚጨፈጨፈው በኤርትራ መንግስት አይደለም፣ በብልጽግና መንግስት ነው። ስለዚህ እኔ ሲሆን እንደ ልቤ ጨፈጭፈዋለሁ ብሎ ከዛ ደግሞ ህዝባችንን እኔ እኮ ለህዝባችንን የሚሉት የትኛው ህዝብ እንደሆነ አላቅም። ሌላ ማናውቀው ህዝብ ካለ አላቅም። እነሱ የሚገሉት ከሆነ ማንስ ቢያደርግበት ምንድን ነው የሚያሳስባቸው? እንደውም ዕዳ ቀነሰላ ገድለው ለመጨረስ ነው እኮ ሙከራቸው የሚመስለው አንዳንድ ጊዜ። አሁን እየሄዱ እኮ የሁሉ ሽርሽር እኮ አረቦቹ ጋር እኮ በቂ መሳሪያ አግኝቶ ህዝብን ማንበርከኪያ እኮ ነው። የራስን ህዝብ መጨፍጨፊያና ማንበርከኪያ ነው። ስለ የትኛው ህዝብ ነው ህዝባችንን ድጋሚ ከበደለ ምናምን ያለው? ህዝቡ ራሱ ቢያገኝ አሁንና የተሻለ ኑሮና ከስርና ከባርነት ነፃ የመኖር እድል ቢያገኝ ኖሮ ከኢትዮጵያ እየወጣ በሁሉም አቅጣጫ ነው አይደል እየሄደ ያለው። በሊቢያ እየገባ አይደል? ወደ ኤርትራን ቢከፈትለት ሊገባ ይችላል። የስራ እድል ምናምን በእርግጥ ላይኖር ይችላል ኤርትራ ካለው ሁኔታ ማለት ነው። ኤርትራ ደሃ ነች፣ ብዙ ኢንፍራስትራክቸር የለም ምናምን። እንደሌላው ሀገር ግን ብትሆንና ብዙ የስራ እድል ቢኖር ጥርግርግ ብሎ ይሄዳል እንጂ እሱ እንዳለው መቶ በድሎት ምናምን እንትን የሚላል። በደሉ ያለው ኢትዮጵያ ውስጥ ነው ያለው። በዳዩ ደግሞ የኢትዮጵያ ብልጽግና እና አብይ አህመድ ናቸው። ስለዚህ ምንም እንትን ያብዬ ነው ደምዬ ምናምን የሚባለውን ነገር ይቅርና እስቲ መጀመሪያ ህዝባችን በሰላም ውሎ ይግባ የሚለውን ነገር ለመሸፈን የተደረገ ሂደት ነው ብዬ ነው የማስበው። በዚህ አጋጣሚ አረብ ሀገሮች ላይ አብይ አህመድን ትላንትና ሜሜስ ላይ ገልጬዋለሁ። የሙስሊም ወንድማችን አጋራችን ብለው ነው የሚጠሩት። ይህንን ደግሞ ፕሩቭ ለማድረግ ብዙ ነገሮችን ተናግሯል። በአረበኛ የጸሎቱ ጊዜ በአረበኛ የጾሙ ሲገባ ማለት ነው፣ ረመዳን ሲገባ በአረበኛ ተናግሯል። አረብ ነኝ ሲል ማለት ነው። የዛን ጊዜ እንደምታውቀው አብይ ጾምም ገብቶ ነበረ። አሁን ደግሞ በአርሲ ያ ሁሉ ጭፍጨፋ ሲደረግ ያ ሁሉ ዜና እንትን እያለ እሱ አፍጥር ነው ያደረገው። አፍጥር አድርጎ በአደባባይ ቫይራል እንዲወጣ አድርጓል። ያ ማለት እኔ ስሙኝ ወንድማችሁ ነኝ፣ እኔ ሙስሊም ወንድማችሁ ነኝ፣ እኔ አረብን ተከታይ ነኝ፣ አረብ ነው ለእኔ አለቃዬ፣
አረብ ነው ለኔ ወዳጄ የሚል መልእክት ነው እየላከ ያለው። እንደምታውቀው ያው ከኤሚሬቱ ጋራ ያለውን ነገር ብዙ ነገር ነው የሚነገረው። እንደምታውቀው እንደ ቤተሰብም እንዲቀበሉት ብዙ ነገር አድርጓል የሚሉ መረጃዎች ወጥቷል። እንግዲህ ቢታመኑም ባይታመኑም ማለት ነው። ልክ ነሽ በቲ፣ ልክ ነሽ። ቅድም ጥሩ ነጥብ ነው ያነሳሽው። እየተቀላቀሉ መለየት አቅቶናል የሚለውን ሊቀጥል ይችላል አፈሳው፣ ግን የተደረገውንም መከላከያ ነው። አዳምጫዋለሁ። ጀምረውታል እኮ መቲ፣ ስንዘግበው ነው የኖረው። በደንብ ጀምረውታልና አላሰራሏቸው እነሱንም እንትን እያደረግከው ያሰርናችሁ በሱ ምክንያት ነው። ሰላዮችም አብረው እየመጡብን ስለሆነ ለዛ ነው። አገር ውስጥ ያሉትንም አላስኖራቸውም፣ እዚህ የሚወጡትንም አላሰራላቸው አለ እና እስከዛሬ ለታፈሱት ብዙ ናቸው የታሰሩት በርካታ ኤርትራያና ምክንያት ማስቀመጥ ነው። በጣም ግን የሚገርመኝ እኔ መቲ ሁሌ መጽሐፍ ራሱ አትፍረድ፣ አንተ በፈረድክበት ነገር ራስ እንዳትወድቅ ይባላል እና አንዳንዴ ሌሎችን ጀጅ የምታደርግባቸው ነገሮች ይኖራሉ መቲ። ጀጅ ስታደርጊ ግን ጥንቃቄ አድርጊ። አንድ እኔ ከዛ ነፃ ነኝ ወይ ጀጅ ስታደርጊ። ሁለት እባክህ ጌታ ሆይ ይሄን የምናገረው ለትምህርት ነው እንጂ እኔንም ሰው ነኝና ነገ ጠዋት በዛ ነገር ውስጥ እንዳትፈትነኝ የሚል ጥንቃቄ ኖሮች ነው እንደዛ ስታደርጊ። አሁን ትናንትና ስለ ኤርትራውያን የስደት የአገራቸውን ጠልተው እየተሰደዱ ይላል። ይሄ በአብይ አያምርም። ከፈለገ እኛ ኮሪደር ለማሰርተን መንገድ እነሱ አልሰሩም ምናምን የሆነ እኮ የራስሽ ነገር ይኖርሻል። ምክንያት አውጥተሽ ልታችባቸው የምትችይ ነጥቦች ይኖርሻል። አሁን ኤርትራውያን እየተሰደዱ ነው ብለሽ መቆጨት ለአንድ ኢትዮጵያ መሪ በተለይ ለኛ ለዜና ሰዎች በየቀኑ በጀልባ እየሰመጡ የሚሞቱ የመን ውስጥ ጉድ ያሉት ከኤርትራውያን በላይ 10 እጥፍ ያለ ስደተኛ ኢትዮጵያውያን። እርግጥ ትልቅ ሀገርም ስለሆነ ነው። ስንት ጉድ በመጨረሻ በሞተችው የመን፣ በጦርነት በደቀቀችው የመን፣ ለመኖር አስቸጋሪ በሆነችው የመን ለመኖር ብለው ሄደው የመኖች እኛ ሀገር አትኖሩም ተብሎ በዛ ሁሉ ጉድ በምስል በዛ ሁሉ ፖሊስ እየተቀጠቀጡ ዛሬ ሞቱ ተብለው በማግስቱ ሄደው እየሞቱ ጅቡቲ ጎዳና ተዳረ ብዙ ኢትዮጵያውያን ልጆች ያለችው አፍሳ በማስጠንቀቂያ በምን አብዛኛው 90% ኢትዮጵያዊ። ኬንያ ሂጂ፣ ዩጋንዳ ሂጂ፣ የተለያየ ቦታ ሂጂ። አሁን እኛ ይሄንን ማለት እንደው ሞራል አላቸው እንዴ? የራሷ አሮባት ይዘው ታማስላለች። ኤርትራ ህዝብ ሀገሩ ላይ መስሪያና እንደዚህ ተቸግሮ ሲሰደድ ያሳዝነኛል ብለው ቁጫ ስንት እህቶች እንትን የኢትዮጵያ እኮ ቁጥሩ እኮ መቲ የተሰደደው ስደተኛ በአስከፊ ሁኔታ በህገወጥ የሄደው ከኤርትራ ፖፑሌሽን እኮ ይበልጣል። ከጠቅላላ ዘው ከአጠቃላይ ህዝብ ብዛቱ እኮ የሚበልጥ እኮ ነው። እና አንዳንዴ ስንናገር መቲ ስትናገሪ ይሄ ነገር እንዴት ነው? እኔ ከዚህ ነፃ ነኝ ወይ? ልክ እንደዚህ እያልሽ አጠቃላይ ጋር ሲጋራ ታጨስና ወይወድ ሳምባን ይጎዳል እያሉ የሚመክሩ አባቶች ታውቂያለሽ? እንደዛ እኮ ነው የሆነው እኮ በቃ። እና አሁን ስለ ስደተኝነት እንዴት እንደዚህ ያደርጋል? እና እንደው በጣም እኔ ያፈርኩበት ነገር ነው የምልሽ ነው። አጠቃላይ ማለት ስለ ስደተኞች የሚያወራው የስለላ ምናምን ያለውም በእርግጥ ይገባኛል። ህዝቡን እንደ ህዝብ አፍሶ ምናምን ሰላይ ነው መለየት አቃተን ምናምን የሚለው እንዴ የለም አልልህም። ሰላይ የለም አልልም። ኤርትራኖች በዚህ ነገር በጣም የተካኑ ናቸው እንደሚታወቁ። ግን በደንብ በስነ ስርዓቱ በግብዣ ነው የገቡት። በጦርነቱ ጊዜ በግብዣ በስነ ስርዓቱ ገብተው ትላልቁን የመዋቅር የደህንነቱን የስለላውን ሰው ምናምን እነሱ ነበሩ ሲያግዙት የነበሩት። እና ይሄ ጊዜ ይመጣል ብሎ ስላላሰበ ሊሆን ይችላል፣ አላውቅም። እና አሁን ምንም ነገር አያውቁም። እኛ እየተሰለልን አይደለንም፣ ሊሰሉን የሚችሉትንም እያፈስን አስገብተናል ብሎ ራንደም ሰው ከውጭ ዝም ብሎ ከየሰፈሩ ሰብስቦ አስገብቶ ከስለላ ነፃን ማለትም አይቻልም። ከዛም በላይ ብዙ ቦታዎች እንዳሉ ነው የሚገምተው ማለት ነው። ስለዚህ እንጨርሳቸዋለን እናጠፋቸዋለን ምናምን ከሚለው ይልቅ ሰላማዊ መንገድ ቢፈለግ የተሻለ ነው ብዬ ነው የማስበው። እኛ ተመሳሳዮች ነን፣ ብዙ ነን፣ ውስጣችን በደንብ ነው የምንተዋወቀው እና አይሆንም። ደርግም ሞክሮት አልተሳካለት። ትክክል። ደግሞ እንዲህ አይነት ነገር ከተጀመረ ወደ ኢትዮ ኤርትራ ጦርነት ጊዜ ታስታውሻለሽ? አባተክሾ ነበረ የደቡብ ኢትዮጵያ ፕሬዝዳንቱ። የተፈጠረውን ነገር አይተሻል መት የተባለ ያኔ
ራሳችሁ ለዩዋቸው ብሎ የትግራይ ተወላጆችን ጭምር ነው ከሌላ አካባቢ ያመጡት። እኛ ባንለያቸውም ትግርኛ ቋንቋ ይናገራሉ፣ ሁለቱም አንድ አይነት ቋንቋቸው እንደዚህ ነው። ወደ መጥፎ ነገር ነው የተገባው። ስለዚህ እናንተ ለዩዋቸው ብለው እስከዛ ድረስ ነው ያደረጉት። ይሄ ነገር ወደ ሌላ ክልሎች ከወረደ ያውንም ልጅ ነገር ወደ ክልሎች ወደ ተለያዩ ነገሮች ከወረደ ዘር ላይ ቋንቋ ላይ ምን ላይ ያነጣጠረ እንደዚህ አይነት ይሄ ማሳደድ ኢትኒክ ክሊኒሲንግ በጣም በጣም አደገኛ ነገር ነው። አደገኛ ነገር ነውና በሳት ነው እየተጫወተ ያለው ነውር ነው። በተለይ ደግሞ የራሳቸውን ጠብ በዚህ ደረጃ ድረስ አውርደው ህዝብን ማንገላታት ማሰቃየት በጣም ነውር ነው። ስደተኛ ደግሞ እያሉ መመጻደቅም ለኢትዮጵያ አይሆንም። እኔ እንደውም የስደት ዜማ ሁሉ ሰርቻለሁ። በጣም ገርሙኝ የኢትዮጵያ ስደተኞች ብዛትና ትናንትናም ስለመሰደድ ሲያዝን ተመልክተነዋልና ለማንኛውም የጦርነት ደመናው አሁንም እንዳንዣበበ ነው። መቼ ይጀምራል የሚለውን ነገር ባለየውም ይፋዊ ጦርነቱ አጠቃላይ ያለው ሁኔታ አስፈሪ ነው። ሌላው አንድ ምስል ጠፍቶኝ ነው መቲ፣ ትናንትና በአለፋ ወረዳ አይተሽ ከሆነ በጣም የሚያሳዝን ነገር ተፈጥሯልና በርካታ አህዮች ከ40 በላይ አህዮች ናቸው የታሰሩት። 40 የሰው ተመልከች፣ የገበሬዎች እኮ ናቸው። አይቼዋለሁ። ግን እሱ ነገር የእውነት ነው? እኔ እኮ የእውነት እኮ ነው። እነሱ እንግዲህ እንትኖቹ እንዲቀጡ መሰለኝ ባለቤቶቹ ሰዎች፣ ግን ሰዎቹን ነው ማሰር ያለባቸው፣ ባለቤቶቹን ነው። በአህዮቹ ተጠቅማቸው ስንቅ አግዛቸዋል፣ ለፋኖች አጋግዘዋል፣ ሄደዋል፣ የተማረከ መሳሪያም አግዘውባቸዋል በሚል ነው እንግዲህ ከ40 በላይ አህያ በጅምላ አስረሽ እነዚህ አህዮች ሰራተኞቻቸው ማለት ናቸው ለገበሬዎቹ ብዙ ነገር ውሃ የሚቀዱባቸው የተለያየ ነገር የሚያደርጉባቸው ናቸው። እየወረዱ አስረዋቸዋል። ዛሬ ቅድም ነግረው ነበር የሚመልሱላቸው አይመስልም። ዛሬ 3ኛ ቀናቸው ነው። ትናንት 48 ሰዓት ሞልቷቸው ነበረ። በኢትዮጵያ ሕግ መሰረት 48 ሰዓት ከታሰረ አንድ አካል ፍርድ ቤት መቅረብ አለበት የሚል አለ። እስካሁን ፍርድ ቤት አልቀረቡም። አህዮቹም ምን ክስ እንደሚመሰረትባቸው አቃቤ ሕግ አልታወቀም። ባለቤቶቹም ይኸው አዝነው ሳይወርሱን አይቀሩም የሚል መልእክት አስተላልፈዋል። ከሰው አልፈው ከ40 በላይ አህዮችም ከታሰሩ በአላፋ ወረዳ 3 ቀን አስቆጥሯል ማለት ነው። እነዚህ ይኸው ታስረዋል፣ እንደታሰሩ ናቸው። መልካም። ሌሎች ዜናዎችም አሉን። ያው ግን ማታ ላይ ወይ በኤምኤስ ላይ ይቀርባሉ። ያው ሰዓታችን በዚሁ ስለገደብን ማለት ነው። ደረጀ በጣም አመሰግናለሁ። ቴንኪዩ መቲ፣ አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የምናለሽ መቲ ዋና ዋና መረጃዎችን የምናቀርብበት ዝግጅታችን ነበረ። ለዛሬ ያለውን በዚህ ፈጽመናል። ዳግም እስከምንገናኝ ሰላም አሉ።